ኢትዮ ኤፍኤም 107.8 የኢትዮጵያውያን Captain Ibrahim Traoré was appointed president of Burkina Faso on Wednesday. The appointment comes less than a week after the latest coup in the West African country. የኮንጎ ፓትሪስ ሉሙምባ የጋናው ኳሜ ንክሩማ የዚምባብዌ ሮበርት ሙጋቤና የቡርኪና ፋሶ ቶማስ ሳንካራ እስከነ ጉርለታቸው የአፍሪካ ማፀን ካፈራቸው የህዝብ መሪዎች ውስጥ ስማቸው በቀዳሚነት ይነሳል። ሆኖም ግን አፍሪካ ያልታደለችው ነገር በዘመናት መካከል የምታገኛቸው ሁነኛ መሪዎች የሀገር አበርክቷቸው በስልጣን በሚቆዩበት እድሜያቸው ልክ የተወሰነ ይሆንና በየትኛው መንገድ ቦታቸውን ሲለቁ ለአመታት የገነቡት ልማት በቀጣዩ መንግስት ከመሰረቱ ተንዶ ፍርስርስ ይወጣል። ሀገርም የነበረበት አንድ አይነት መከራ ላይ ደጋግሞ ይወድቃል። ለአብዛኞቹ አፍሪካ ሀገራት የፖሊሲና የልማት እቅድ ቅብብሎሽ ህርም ነው። አሁን ላይ ከአፍሪካ አልፎ ስሙ ባለም አቀፍ ደረጃ እየተጠራ ያለው ወጣቱ የቡርኪና ፋሶ መሪ ኢብራሂም ትራኦሬ አሁንም የበርካቶችን አይምሮና ልብ እንደገዛ ቀጥሏል። ከሀገሩ ዜጎች ባልተናነሰ ከሌሎች አፍሪካ ሀገራትም አድናቆት እየጎረፈለት ይገኛል። የ37 ዓመቱ የቡርኪና ፋሶ ወታደራዊ መሪ ኢብራሂም ትራኦሬ የምዕራባውያኑን የጃዙር ቅኝ አገዛዝን የተረዳና ሀገሩንም ከዚህ ሰንሰለት ለማላቀቅ ቆራጥ እርምጃዎችን እየወሰደ እንዳለ ይገለጻል። ይህም እንቅስቃሴው በሌሎችም የአፍሪካ ሀገራት ዜጎች እንዳሪያ እንዲወሰድና ስራዎቹም እንዲስተጋቡ ሆኗል። ሰውየው የፓን አፍሪካኒዝምን ካንቀላፋበት ያነቃ ተብሎም ይሞካሻል። በግፍ የተገደለውን የሀገሩን የቀድሞ መሪ ቶማስ ሳንካራን ፈለግ እንደሚከተል የሚነገርለት ኢብራሂም ትራኦሬ የተፈጥሮ ባለጸጋ በሆነችው አፍሪካ ስለምንድነትና ጦርነት ተንሰራፋ ሲሉ ለሚጠይቁ አፍሪካውያን ምላሽና መፍትሄ የሚሰጥ መሪ ተደርጎም እየተወሰደ ይገኛል። እንደ አውሮፓ አቆጣጠር በ2022 ከቅኝ ገዢዋ ፈረንሳይ ጋር በመሻረክ ሀገሪቱን አስበዝብዟል ተብለው የሚወቀሱትን የሀገሪቱን መሪ ፖል ሄነሪ ሳንዳጎ ዳሚባን በመገልበጥ ስልጣኑን ከተቆጣጠረ በኋላ ፈረንሳይን በማባረር በምትኳ ከሩሲያ ጋር ተቀራርቦ መስራቱን መርጧል። በፑቲን ያስተዳደር ስርዓት እንደተማረከ የሚነገረው ትራኦሬ የሩሲያን የኢኮኖሚ ፖሊሲ እስከ ወታደራዊ መዋቅሯ ተግባራዊ ለማድረግ በስራ ላይ እንደሚገኝ የሚገልጹ አሉ። ኢብራሂም ትራኦሬ ወደ ስልጣን ከመጣ በኋላ ለውጥ ካደረገባቸው ጉዳዮች ውስጥ በሀገሩ የተፈጥሮ ሀብት የቤት ተመልካች የነበረውን ቡርኪና ፋሳዊ በውጭ ባለሀብቶች በተያዙ ኩባንያዎች ላይ ሳይቀር እንዲሳተፍና የኩባንያዎቹም የ15% ድርሻ ለሀገሪቱ ዜጋ እንዲተላለፍ የሚያስገድደው ህግ ይገኝበታል። ከዚህ በተጨማሪም የግል ኩባንያዎች በተለይም የውጭ ኩባንያዎች እንደፈለጉ ሲያዙባቸው የነበሩ የማዕድን ቦታዎች በመንግስት እጅም እንዲገቡ አድርጓል። ከዚህ በተጨማሪም አሁን ላይ ቡርኪና ፋሶ ቀዳሚ ወዳጅ ለሆነችው ሩሲያ የማዕድን አውጪ ኩባንያ ጋር በጋራ ለመስራት ፍቃድ ሰጥቷል። ቡርኪና ፋሶ ላለፉት ዘመናት ከማዕድን ሀብቷ ተጠቃሚ እንዳልሆነች የሚገልጸው ኢብራሂም ትራኦሬ አሁን ግን በሀገሪቱ ታሪክ ለመጀመሪያ ጊዜ ብሔራዊ የወርቅ ክምችት እንዲኖራት ለማድረግ የወርቅ ማጣሪያ በመገንባት ላይ እንደሚገኝ ተነግሯል። እነዚህ እርምጃዎቹ ሰውየውን በሀገሩ እንደ መሲህ ቢያስቆጥሩትም በምዕራቡ ዓለም ግን ጥርስ አስነክሶበታል። ለዚህም የሚደረጉበትን ተደጋጋሚ የግድያና የመፈንቅለ መንግስት ሙከራዎችን ከምዕራባውያኑ ጥላቻ ጋር የሚያገናኟቸው አሉ። በሀገሪቱ እንደፈለጉ ሲሆኑ የነበሩት የውጭ ማዕድን ኩባንያዎች አሁን ላይ ማጣፊያ አጥሯቸዋል። እነዚህ የውጭ ኩባንያዎች እጅግ አስጨናቂ ጊዜ ላይ እንዳሉ የተገለጸ ሲሆን የአውስትራሊያ ኩባንያዎች በቡርኪና ፋሶ ላይ ክስ መመስረታቸውም ተሰምቷል። ከዚህ በፊት በእንግሊዝ ኩባንያዎች ባለቤትነት ስም የተመዘገቡ ሁለት የወርቅ ማዕድን ማምረቻ ቦታዎችን የትራኦሬ መንግስት ወደ ራሱ መልሷቸዋል። የማዕድን ቦታዎችን በተመለከተ የተጀመረው አብዮት በዚህ እንደማይቆም የተገለጸ ሲሆን በቀጣይም በርከት ያሉ በውጭ ኩባንያዎች የተያዙ የማዕድን ማምረቻዎች በቅርቡ በመንግስት እጅ እንደሚገቡ ተገልጿል። እነዚህ የኢብራሂም ትራኦሬ እርምጃዎች ከሀገሪቱ ዜጎች አልፈው የሌሎች አፍሪካ ሀገራት ዜጎችንም ምራቅ የሚያስጡ ሆነዋል። እንደ አውሮፓ አቆጣጠር በ2023 ኢብራሂም ትራኦሬ በሩሲያ አፍሪካ መሪዎች ጉባኤ ላይ ያደረገው ንግግር ሰውየውን የበለጠ አይን ውስጥ እንዳስገባው ተገልጿል። በዕለቱም ባደረገው ንግግር የአፍሪካ መሪዎች የምዕራባውያን ኢምፔሪያሊስቶች አሻንጉሊት መሆን ማቆም አለባቸው ነበር ያለው። ይሄ ሰውየው ንግግር የፓን አፍሪካኒዝምን እንደገና ያሳወሰና ያስተዋወቀ ነበር ተብሏል። ለዚህ ንግግር ተደራሽነትም የሩሲያ የመገናኛ ብዙሃን ትልቁን ሚና ተጫውተዋል። የዕለቱ የኢብራሂም ትራኦሬ ንግግር በማህበራዊ ድረገጾች አማካኝነት ከአፍሪካ አልፎ በጥቁር አሜሪካውያንና እንግሊዛውያን እንዲሁም በመላው ዓለም ጥቁሮች ዘንድ መነቃቃትን ፈጥሯል። በዘረኝነትና በቅኝ ግዛት ያለፈ ማንኛውም ህዝብ በሰውየው ንግግሮች ፍቅር መውደቁ የሚጠበቅ መሆኑን ተንታኞች ይገልጻሉ። ኢብራሂም ትራኦሬ የጉሮሮ አጥንት የሆነባት ፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ሰውየውን በአደባባይ ሲነቅፉት ተደምጧል። ኢብራሂም ትራኦሬ የሀገሪቱ
የሀገሪቱን የተፈጥሮ ሀብቶች ለህዝቧ በማድረጉ በኩልና ለዜጎችም ያለውን ወገንተኝነት እንዲሁም የሀገሪቱን ጂዲፒ ወይም የሀገር ውስጥ ምርት ከነበረበት በእጥፍ ማሳደግ ቢችልም የሀገሪቱን ሰላም ከማስጠበቅ አንጻር ግን አሁንም ብዙ ክፍተቶች መኖራቸውና ለዛም ስራዎች እንደሚጠበቁበት የሚገልጹ አሉ። በቡርኪና ፋሶ ለ10 ዓመታት የዘለቀ የጎሳና የሃይማኖት ግጭት አለ። ይህም ገና ምንም ያልተነካለት የሀገሪቱ ዕዳ ነው። በዲሞክራሲ ስም እንዲልፈሰፈስና መመሪያና መስፈርቶችን ከምዕራባውያን እንዲቀበል ሲገደድ ለኖረው የአፍሪካ አስተዳደር ስርዓት ኢብራሂም ትራኦሬ ሌላ አይነት መንገድ ይዞ እንደመጣ የሚገልጹ አሉ። ቡርኪና ፋሶ ካሉባት የዘመናት ችግሮች አንጻር በሚወሰዱት የመፍትሄ እርምጃዎች የሰብአዊ መብት ጥሰቶችና ሌሎችም ጉዳቶች እንደሚኖሩ እንዳሉም የሚያነሱ አሉ። እንደዛም ሆኖ ዓለም አቀፉ የገንዘብ ተቋም IMF ምንም እንኳን ቡርኪና ፋሶ የሰብአዊ መብትና ደህንነትን በተመለከተ ስጋቶች ቢኖሩም በቀጣይ ጠንካራ ኢኮኖሚን ከሚያስቀጥሉ የአፍሪካ ሀገራት ውስጥ ቀዳሚዋ ነች ሲል ተንብዮአል። ለዚህ ምክንያቶቹን ሲያስቀምጥ የሀገር ውስጥን ገቢ በመጨመርና ደሞዝ በማሳደግ እንዲሁም በትምህርት በጤናና በማህበራዊ ጥበቃ ላይ የሚመደበውን በጀት በማሳደጉ የትራኦሬ መንግስት የሚያስመሰግን እድገት አስመዝግቧል ብሏል። እንደዛም ሆኖ ትራኦሬ መረጃዎቹ ልክ ናቸው ልክ አይደሉም በሚለው ላይ ማጣራት በማይቻልበት ሁኔታ በምዕራባውያኑ መብጠልጠሉን ቀጥሏል። ከአሜሪካም ሆነ ከፈረንሳይ ጋር የተቀዛቀዘ ግንኙነት ውስጥ ያለችው ቡርኪና ፋሶ ኢብራሂም ትራኦሬ የቡርኪና ፋሶን የወርቅ ክምችት ከሀገሪቱ ጥቅም ይልቅ ለወታደራዊ ጠባቂዎቹ እየተጠቀመበት ነው የሚለው ሐሳብ በአሜሪካ በኩል ይነሳል። በኢብራሂም ትራኦሬ ላይ በቅርቡ እንደተደረገ የተነገረው የመፈንቅለ መንግስት ሙከራ አቀናባሪዎቹ በኮት ዲቫር እንደሚገኙ የተነገረ ሲሆን ከድርጊቱ ቀደም ብሎ አሜሪካዊው የአፍሪካ ጉዳዮች ጀነራል ላንግሌ በኮት ዲቫር ጉብኝት አድርገው ስለነበር ጉዳዩ ከሳቸውም ጋር ተገናኝቷል። ኮት ዲቫር በበኩሏ በምንም አይነት ሴራ ውስጥ እንዳልተሳተፈች የገለጸች ሲሆን የአሜሪካ የአፍሪካ ኮማንድ እዝ በበኩሉ የጀነራል ላንግሌ ጉብኝት የጋራ የጸጥታ ችግሮችን ለመፍታት ያተኮረ እንደነበርና ሌላ ዓላማ እንደሌለው ገልጿል። ይሄ መፈንቅለ መንግስት ሙከራ እንደተደረገ ከተነገረ በኋላ የቡርኪና ፋሶ ዜጎች ለኢብራሂም ትራኦሬ የድጋፍ ሰልፍ ያደረጉ ሲሆን በሰልፉም ላይ የተገኘ ኦሲቢ ጆሃን የተባለ ታዋቂ የሀገሪቱ ሙዚቀኛ ኮሊን ፓውል ስለዋሸ ኢራቅ ወድማለች፣ ባራክ ኦባማ በመዋሸታቸው ጋዳፊ ተገድለዋል፣ አሁን ግን ውሸታቸው በእኛ ላይ አይሰራም ሲል ለአሶሺየትድ ፕሬስ የዜና ወኪል ተናግሯል። በተመሳሳይ ቀን ለንደንን ጨምሮ ለትራኦሬ የድጋፍ ሰልፎች ተካሂደዋል። ኢብራሂም ትራኦሬ ገና በመንገድ ላይ የሚገኝ ወጣት መሪ መሆኑን የሚገልጹ ተንታኞች ሰውየው ገና በደንብ ሊማራቸው የሚገቡ ጉዳዮች እንዳሉ አንስተው የሰውየው እንቅስቃሴ ተቋማዊነት ላይ ግን ጥርጣሬያቸውን የሚገልጹ አሉ። ዓለም አቀፍ ጉዳዩን ስናዘጋጅ ቢቢሲና አሶሺየትድ ፕሬስን በምንጭነት ተጠቅመናል።